ሰላም ጤና ይስጥልን ውድ አድማጮቻችን እንዴት አምሽታችኋል? እንግዲህ የዓለማችን መገናኛ ብዙሃን በሰፊው እየዘገቧቸው ስላሉት ጉዳዮች እኛም በበኩላችን ለመዘገብና መልእክት ለማስተላለፍ በድጋሚ መተናል። ቀደም ሲል በሰበር ዜና ገብተን ነበረ። አሁንም እንግዲህ ከዛው መንፈስ ሳንወጣ በዓለማችን ላይ ከባድ ክስተት ተፈጥሯል። ይህ ክስተት እንግዲህ የዓለማችንን የፖለቲካው የኢኮኖሚውን እንዲሁም ደግሞ መንፈሳዊውንም ጭምር ለውጥ የሚያመጣ ክስተት ነው። በዚህም የተነሳ እንግዲህ ምንድነው ያ ጉዳይ ብለን ቀደም ሲል ተነጋግረናል። በመካከለኛው ምስራቅ በተለይም በእስራኤልና በኢራን መካከል ስለተፈጠረው ውጊያ አንስተን በሰበር ገብተናል። ይህ ነገር በጣም እጅጉን አሳሳቢ ጉዳይ ስለሆነ ከፓስተር አለማየሁ ጋር ወደምናደርገው የስልክ ውይይት እንሸጋገራለን። መስመር ላይ ፓስተር አለማየሁን አግኝቼዋለሁ። ከዚች መሸጋገሪያ በኋላ በዚህ ጉዳይ ላይ ሰፋ ያለ ጊዜ እንወስዳለን ማለት ነው። የትም እንዳትሄዱ ጠብቁን። ሰላም፣ እንዴት አመሽ ፓስተር? በድጋሚ ተገናኝተናል። እንደምን አመሽ ወንድም ይልቃል፣ እንዴት ነህ? እግዚአብሔር ይመስገን። ያው ቀደም ሲል ቀን ላይ አንድ መረጃ ለቀን ነበረ። ይህ ጉዳይ በጣም በዓለማችን ላይ ከፍተኛ የሆነ መነጋገሪያ የፖለቲካውን ትኩሳት ያጦዘ እንደገና ደግሞ ከዚህ በኋላ የሚከሰቱ ወቅታዊ ጉዳዮች ለዓለማችን እጅግ አስጊ እንደሆነ እየተነገረ ይገኛል። ይህ ግን ለእኛ ደግሞ ከፍተኛ የሆነ የማንቂያ ደወል ነውና እስኪ ፓስተር ቀደም ሲል ከተናገርከውም ከዛም ተነስተህም አሁን ላይ ደግሞ ያለው ሁኔታ ምን ይመስላል? እንግዲህ ጦርነቱ ተፋፍሞ ቀጥሏል። እስራኤል ሁለተኛ ዙር ድብደባዋን ከተወሰነ ሰዓታት በፊት ቀጥላለች። ምንድነው አሁን ኢራንን በከፍተኛ ሁኔታ የጎዳትና ብዙ የጦር ጀነራሎቿን እንድታጣ ያደረጋት በሞሳድ የተቀነባበረ በኢራን ውስጥ ለረጅም ጊዜ ዝግጅት ሲደረግበት የነበረ እነዚህ ተገጣጣሚ ድሮኖች በተበታተነ መልኩ ገብተው እዛው ኢራን ውስጥ የተገጣጠሙ ድሮኖችን ልዩ የጦር ስፍራ በማቋቋም በድሮኖች የተወሰዱት እርምጃዎች ናቸው ከፍተኛ ጉዳት ያደረሱት። እንግዲህ በዚህም ጉዳት የአብዮታዊ ዘብ አዛዡም ጀነራሉ ተገለዋል። ለሁለተኛ ጊዜ መሆኑ ነው። አዎ፣ እንግዲህ ደግሞ የጦር ኃይሎች ኢታማጆር ሹሙ ተገለዋል። የአየር ዲፌንስ ኤር ዲፌንስ አዛዡ ከነ ባልደረቦቻቸው በተሰወሩበት ቦታ በነበረው ስብሰባ ላይ ተቀምጠው እያለ በእስራኤል ላይ ስለሚወሰደው እርምጃ በመመካከር ላይ እንዳሉ እነሱም ተገለዋል። 6 የኢራን የኒኩለር ሳይንቲስቶች ተገለዋል። እንግዲህ ምንድነው ይሄ ጦርነት ከመጀመሩ በፊት ትልቁ ሚና ተጫውታለች እየተባለ አሁን ሰበር እየወጡ ያሉ ዜናዎች አሜሪካ እንደሆነች ነው። ምንድነው አሜሪካ በድርድር ሰበብ እስራኤል ከፍተኛ ዝግጅት እንድታደርግና የማዘናጊያት ስራ እንደተሰራ እየተናገሩ ነው ያሉት። እንግዲህ ፓስተር ይቅርታ አድርግልኝ በማቋረጤ፣ ምክንያቱም ጉዳዩ በጣም አሳሳቢ ከመሆኑ የተነሳ ዶናልድ ትራምፕ ትሩዝ የተባለ የራሳቸው የማህበራዊ መገናኛ አውታር ላይ ባሰፈሩት ጽሑፍ እና መልእክት ለ60 ቀናት ኢራንን ሳስጠነቅቅ ነበረ። አሜሪካንም ያላት መሳሪያ እስራኤልም አላት እና እስራኤልም ጠንቅቃ ታቅበታለች ይህንን አጠቃቀምና ወደ መስመሩ ግቢ የሚል ውትወታ ሳደርግ ነበረ። ያው በ61ኛው ቀን እንደዚህ አይነት መዓት ነው የወረደባት። ዋና ዋና የሚባሉ ወታደራዊ አዛዦቿንም ጨምሮ
ቁልፍ የተባሉ ምርጥ ሳይንቲስቶቿንም የኒኩሌር ጠበብቷን ጨምሮ እንዳጣች ነው እየተናገሩ ያሉትና አሁን በቀጣይ ምንድን ነው የሚጠበቀው? ይህንንም አያይዘህ ሀሳብንም አካፍለን። አሁን ያልከውን ይዤው ነበር ይሄንን ዜና ቀደም ብለህ እንትም ተናገርከው እንጂ ምንድነው የዶናልድ ትራምፕ በትሩዝ ገጻቸው ላይ በስፋት ነው የተጻፈው። እሱን ቢቢሲም ሲኤንኤንም እስካሁን ድረስ እየተቀባበሉት ነው ያሉት። እሳቸው የተናገሩትን ነገር እሳቸው ያሉት ምንድነው ኢራን ይህንን አካሄዷን እንድትተውና የኒኩለር እንትኗን እንድታቆም ሰፊ እድል ሰተናት ነበረ ነው ያሉት። ይህ እድል ደግሞ ይህ ማስጠንቀቂያ ደግሞ እነሱ ሊቀበሉ አልፈለጉም። ምክንያቱም ነገሩን በእንትን ያዩት በንቀት አይን እንዳዩት አድርገው ነው እሳቸው የተናገሩትና ለ61 ቀን የቆየ ይሄ ከፍተኛ ውይይት የተደረገበት ጉዳይ ነበረ። ነገር ግን ምንድነው መሰለ አሁን እሳቸው ይሄ እስራኤል እኛ የታጠቅነውን መሳሪያ ታጥቃለች ነው፣ ግን ደግሞ መታጠቅ ብቻ ሳይሆን እንዴት መጠቀም እንዳለባት በደንብ ታቅበታለች ነው ያሉት። ይህ አይደለም ከባዱ አሉ። ከዚህ በኋላ የሚወሰዱት ተደጋጋሚ እርምጃዎች ከባዶች ናቸው፣ ስለዚህ የከፋ ይሆናሉ። ሳይረፍድ አሁንም እድል አለ፣ ኢራን ወደ ድርድር ትመለስ የሚል ነገር አንስተዋል። ይሄ ሎቢ ነው፣ ሎቢ ለማድረግ ነው እንጂ አሁን በእውነት ጦርነቱን እስራኤል ከዚህ በኋላ ታቆማለች ተብሎ አይታሰብም። ፋታ ሰጠች ማለት ለማሰብ እድል ትሰጣቸዋለች። አሁን ለማሰብ እድል እንዳይሰጣት ነው ሁለተኛ ዙሩ የተጀመረው። ሶስተኛ ዙሩ ደግሞ ከባድ ነው። እንግዲህ ምንድን ነው አንዳንድ የኒኩለር ግብአት ማምረቻዎች ቦታዎች እንደተመቱ ማምሻውን ወጥቷል። እንደውም አንድ ተራራ ላይ ከፍተኛ ጭስ ይታይ ነበረ። እንዲሁም ደግሞ ከከተሞች ውጭ በጣም በርቀት ቦታ ላይ ያሉ እንደዚሁ ጥቁር ጭሶች የሚታዩባቸው ቦታዎች ነበሩ። እንግዲህ ኢራንም እጇን አጣጥፋ ትቀመጣለች ማለት አይደለም። የኢራኑ ፕሬዚዳንት ፔዜሽካን በቴሌቪዥን ወጥተው ለህዝቡ እንዲረጋጉና ከጎናችን እንዲቆሙ ብለው ጠይቀዋል። እኛ ከዚህ የባሰ አጥፊታ እርምጃ መውሰድ የምንችልበት አቅም አሁንም አለን የሚል ህዝቡን የሚያበረታታና የሚያጽናና ነገር ነው እንትን ያሉት። የኢራን ቴሌቪዥን ደግሞ ሲቪሊያን እንደተጎዱና የሲቪል መኖሪያዎች እንደተመቱ በሲቪል ህዝብ ላይ በህፃናትና በሴቶች ላይ ጥቃት እንደተፈጸመ በቴሌቪዥን ማሰራጫው ይዞ ወጥቷል። እንግዲህ ጦርነቱ ዛሬም ሌሊት እንግዲህ የሚቀጥል ነው የሚሆነው። በአንጻሩ እስራኤሎች ከፍተኛ ዝግጅት አድርገዋል። ያው ህዝቡ እነዚህ መደበቂያ እንትኖች አሉ፣ ከዛ አካባቢ እንዳይርቅ ትእዛዝ ሰጥተዋል። እንግዲህ ይሄ ብቻ አይደለም። በጣም የሚገርም ደግሞ ጆርዳን ማለት ነው ዛሬ ለእስራኤል ከፍተኛ ውለታ ነው የዋለችላት። እነዚህን ድሮኖች ወደ 100 ምናምን በላይ ድሮኖች ስታከሽፍ አብራ ከእስራኤል ጋር ስታከሽፍ ቆይታለች። እንግዲህ እስካሁን ድረስ ያለው ነገር ይሄ ነው። በቀጣይ ምንድን ነው የሚፈጠረው የሚለው ነገር መገመት አይቻልም። መገመት አይቻልም። በእርግጥ እውነት ለመናገር እንግዲህ የእኛም እዚህ የምፅዓቱ አዋጅ ነጋሪ ሚዲያ በአብዛኛው ትኩረቱን የሚያደርገው በመካከለኛው ምስራቅ በተለይም በእስራኤል አካባቢ እየተደረገ ስላለው እንቅስቃሴ ሂደት ነውና እኛም በጣም በተደጋጋሚ እየዘገብንም እያነሳንም እየተወያየንም የነበረበት ጉዳይ እንዳለ ይታወቃል። በተለይም ደግሞ ይሄ
የኦክቶበሩ ጥቃት ዋናው መነሻው መንስኤ በዚህ በመቅደሱ ዙሪያ እንደሆነ ይታወቃል እና አሁንም ያ የዛ ነጸብራቅ ነው ብዬ ነው እኔ በግሌ የማምነው። ሃይማኖታዊም ይዘት እንዳለውም በግሌ አምናለሁ። የዚህ ጦርነት አንገብጋቢ ጉዳይ እንደሆነም እየተናገርን እንደነበረ አንተም ታስታውሳለህ። በዜናችንም ሽፋን እየሰጠን ስንዘግብ ቆይተናል። በተለይ የዚህ መቅደሱ ጉዳይ ማለት ነው። ስለዚህ አሁን ይሄ ምዕራፍ የአሁኑ ጥቃት ለዚህኛው እንደ ድልድይ መሸጋገሪያ የሚሆን አይመስልህም ወይ? እንደው መንፈሳዊ እንደምታው እንድናነሳው ፈልጌ ነው። እንግዲህ ይሄ ነገር ምንድነው ረዥም ዓመት የፈጀ ነው። የሁለቱ ባላንጣነት በተለይም የኢራን አብዮታዊ ዘብ የሚባለው ወይም ደግሞ የኢራን እስላማዊ አብዮት መሪ መሆን ከጀመሩ በኋላ የተፈጠረ ነው። ከዛ በፊት ወዳጅነት የነበራቸው ሀገሮች ናቸው ሁለቱና ከዛ በኋላ በተፈጠረው ነገር እስራኤል እውቅና ለመስጠትና ሁልጊዜም ኢራን ከሂዝቦላ ከሐማስ ጀርባ በመሆን እስራኤልን ስታጠቃ ቆይታለች። ምክንያቱም አሁን የሐማስን የሂዝቦላን ሰዎች የምታሰለጥነው እሷ ነች፣ ኢራን ነች። እንግዲህ ደግሞ አሁን ላይ ይህ ዘመኑ ወደ ፍጻሜ እየመጣ ሲመጣ የእስራኤል ሕልውናዋን የመጠበቅና ከስጋት ነፃ የመውጣት እርምጃን ለመውሰድ በተለይም የጥቅምቱ ጥቃት አስተምሯታል። ያንን ምክንያትም አድርጋ አሁን ላይ እየወሰደች ያለችው ከባድ እርምጃ ነው። እንግዲህ ይሄ ነገር በዚህ ያበቃል ወይ አያበቃም ወይ? ጦርነቱ ወደፊት እስከየት ይሄድ? ቀደም እንደተነጋገርነው ደግሞ ወደ ጎግ ማጎግ ጦርነት ሊያመራ ይችላል። የማይቀር ነው። እንግዲህ እግዚአብሔር ቃል የተናገረው ነገር በጊዜና በሰዓቱ የሚፈጸም በመሆኑ የማይቀር ነው። እንግዲህ መቅደሱ መሰራቱ የማይቀር ነው። ይሄ ጎግ ማጎግ ጦርነት መነሳቱም የማይቀር ነው። ነገር ግን ከዚህ በኋላ የሚደረጉ ጦርነቶች ክፋታቸው በኒኩለር የሚደረጉ ስለሆኑ ነው። ምንድነው አሁን ላይ ሌላ ስጋት ጦርነቱ ብቻ አይደለም። ከአሁኑ በዓለም ላይ የኢኮኖሚው የእቃዎች የሸቀጦችና የነዳጅ ምናምን ነገር ማሻቀብ ጀምሯል። ይህ ደግሞ እንደኛ ላለ እንደ ኢትዮጵያ ላለ እንደ አፍሪካ ላለ ደሃ ሀገሮችን የሚጨፈልቅ ነው የሚሆነው። በጣም ከባድ ነው። ለዚህ ነው እኔ መጸለይ ያለብን፣ በእግዚአብሔር ፊት መውደቅ አለብን። ምክንያቱም በጉዳት ማለፍ የለብንም። በእርግጥ እግዚአብሔር በመከራ ውስጥም ጠብቆ ያሻግራል፣ ያሳልፋል። የታመነ አምላክ ነው እና እንደውም እንግዲህ ጢሞቴዎስ ላይ ጳውሎስ ሲጽፍለት የመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ ይላል። ያንን የጭንቀት ዘመን የምታልፈው ደግሞ በእሱ ተከልለህ ነው። በእግዚአብሔር ተከልለህ ነው። በክርስቶስ ተከልለህ ነው። አሁን ላይ ይሄ ነው የምትለው ነገር የለም። ምክንያቱም ነገ ኢራን ድንገት ደግሞ አሰራርታ የምትወስደው እርምጃ ምናልባት ሚድል ኢስት ላይ ያሉ የአሜሪካ የጦር ቤዞችን ልትመታ ትችላለች። እስራኤልን ልትመታ ትችላለች። የተለያዩ ቦታ ልትመታ ትችላለች። ያ ሲሆን እና አሜሪካ ይገቡበታል። አሜሪካ እስካሁን ከእስራኤል ጀርባ ሆና ድጋፍ የምትሰጥበት ትልቁ ምክንያት እሷ ጦርነት ውስጥ ከገባች ቻይናና ራሽያ ይገባሉ። ኢራን ማነው ሰሜን ኮሪያ ትገባለች። ይህንን ያውቃሉ እነሱ። ስለዚህ ነው አሁን ቶሎ ብለው እነሱም የለንበትም ያሉት። ነገር ግን እንዳሉበት የሚያሳብቅ ነገሮች አሉ። ለምሳሌ በትናንትናው ዕለት ሊደረግ የነበረው ድርድር ያለ ስምምነት ላይ ለእሑድ ተቃጥረዋል። ለእሑድ ሲቀጠር ትናንትና ሌሊት ድብደባ እንደሚደረግ አሜሪካኖቹ ያውቃሉ። ይሄ ማዘናጊያ ነበር እና ማዘናጊያ ነበረ
ገብተዋል። በዚህ ሰዓት ይደረጋል ብለው እንዳያስቡ የተደረገ ማዘናጊያ ነው። ግን በዚህም የዓለም ፍጻሜ እየቀረበ ነው። የአውሬው ምጽአት እየቀረበ ነው። የቤተ ክርስቲያን ንጥቀት እየቀረበ ነው። ቤተ ክርስቲያን ልጆቿን ማዘጋጀት አለባት። ቅዱሳንን ማዘጋጀት አለባት። አሁን ወንጌልን መስራት አለባት። ነፍሳትን መናጠቅ አለባት። መጸለይ አለባት። ዝሆኖቹ ሲራገጡ የሚጎዳው ሳሩ ነው። ገብቶሃል? የኛ ኢኮኖሚ አሁን ባለበት ሁኔታ ላይ አሁን በዚህ ለኛ ደግሞ ቅርበት አለው። የሚፈጠረው ችግር ምን ልንሸከም እንችላለን የሚለውን ይህንን ማየት የሚያስፈልግ ነው። እንደውም አንድ ቢቢሲ ላይ አንድ የኢኮኖሚ ተንታኝ ከዚህ ጦርነት ጀርባ ያለው የኢኮኖሚው ድምታ ምንድን ነው የሚለውን ጠይቀውት ነበረ እና ሲመልስ ለዓለም ፈታኝ ጊዜ ነው ያለ። ጦርነቱ ሁለት ቦታ ነው። የዩክሬንና የራሻ ጦርነት ከምታስበው በላይ እየተፋፋመ የመጣ ነው እና እዚህ ጋር ደግሞ ዛሬ ድንገተኛ እንደ ማዕበል የፈነዳው ግን እንደሚፈነዳ ከዚህ በፊት እኛ ደጋግመን ድንገተኛ ጥቃት ሊፈጸም እንደሚችል ተነጋግረናል። እንደውም ታስታውስ እንደሆነ የ1980 ምናምኑን በኢራቅ ላይ የተፈጸመውን ድንገተኛ ጥቃት አንስተን ሁሉ ተናግረን ነበረ። ይህ እንደሚሆን አውቀናል። ግን አሁንም ሌሎችን ጎትቶ እንዳይገባ እና ዓለም ወደ መጨረሻው ጥፋት ላይ እንዳትሄድ የሚመጣው ነገር በቀላሉ ማለፍ እንድንችል ወይም ተሰውረን ማለፍ እንድንችል እግዚአብሔር እንዲረዳን ልንጸልይ ያስፈልጋል እላለሁ። እንግዲህ ቅዱሳን ወገኖቻችን እንዲህ እየተከታተልን ለእናንተ መረጃዎችን ማድረሳችንን እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። የጌታ ጸጋ ሰላም ይብዛላችሁ። መልካም ሌሊት። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው። በጣም አሳሳቢ የሆነ ወቅት ላይ ነው ያለነው። አሳሳቢነቱ ለኛ ዝግጁ እንድንሆን ቆም ብለን የትኛው መንገድ ላይ እየሄድ እንደሆነ ማሰብ። ምክንያቱም መንታ መንገድ ላይ የቆምን በጣም በርካታ ወገኖች ስላለን አካሄዳችንና አሰላለፋችን ወደ የትኛው አቅጣጫ መሆን እንዳለበት በጣም የምናስተውልበት ወቅትና ጊዜ ቢኖር ይህ ጊዜ ነው ብለን እናምናለን። በተለይም ደግሞ ፈረንጆቹ እንደሚሉት ፓራዳይም ሽፍት ይሉታል። አሁን ዓለማችን ወደ ሌላ አቅጣጫ የምትዞርበት ቀደም ብዬ መግቢያ ላይም ተናግር ያለው የፖለቲካው አሰላለፍ ፓስተርም ተናግሮታል። የኢኮኖሚው አሰላለፍ እንዲሁም ደግሞ የዚህ የመንፈሳዊው አካሄድ ለውጥ የሚያመጣ ትንቢታዊ ክስተት ነውና እጅግ ልናስብበት ይገባል የሚል መልእክት ማስተላለፍ እንፈልጋለን። ስለዚህ ውድ አድማጮቻችን እንደነዚህ አይነት መረጃዎችንም አሁንም ቢሆን እያሰባሰብን ለእናንተ የማንቂያ ደውል መደወል አናቆምም። እግዚአብሔር ቢረዳን በነገው ዕለት ደግሞ ተመልሰን የምንገናኝ ይሆናል። ቀደም ሲል አንድ ማስታወቂያ ተናግረን ነበር። የቀጥታ ስርጭት ይኖረናል ብለን ነበር። በተለያየ ምክንያት ሊሳካ ስላልተቻለ ይቅርታ መጠየቅ እንፈልጋለን። ከዚህ ውጪ በነገው ዕለት የምንገናኝ ይሆናል። እንግዲህ እግዚአብሔር ዓለማችንን እንዲጠብቅ እንጸልያለን። በተለይም ደግሞ ኢየሩሳሌምን እንዲጠብቅ አሁንም ጸሎታችን በእግዚአብሔር ፊት እንዲሰማ እንጸልያለን። ለኢራንም ወገኖችም እንደዚሁ የከፋ ጉዳት እንዳይደርስ እግዚአብሔር በምሕረቱ እንዲጎበኛቸው፣ ለፍልስጤማውያንም እንዲሁ በምሕረቱ እግዚአብሔር እንዲገናኛቸው ምኞታችን ነው።
የእግዚአብሔር ምሕረትና ቸርነት ከእያንዳንዳችን ጋር ይሁን። ሻሎም